ይዙ ምሩ ግባ መጣው። አታስጠብቂው ሂጂ። ይቅርታ በጣም ለምን? ምን አረግሽኝ? ምንም ሳትይኝ ስለተውሽኝ ነው? ያመነሽ ልቤን ሜዳ ላይ ስለጣልሽው? ወይስ አሁን ስታየኝ ከጸጸት ለመዳን ነው ይቅርታ የምትጠይቂኝ? ስለ ሁሉም ነገር ብዙ ነገር ስላስተማርሽኝ ሳትጠይቂ ነው ይቅርታ ያደረኩልሽ። የዋ ልብን ከመስበር ውጭ ምን አስተማርኩት? ስብራት ያጠነክራል። ለአንዳንድ ህመም እኮ ህመሙ በራሱ መድኃኒት ይሆነዋል። በደልሽ አጠንክሮኛል። ያላየሁትን ዓለም በደስታም በሐዘንም አሳይተሽኛል። መምህሬ ነሽ። አስተማሪ ደግሞ ቢሳሳትም ይቅር ይባል አይደል? ይባስ እንዲጸጽተኛ አታርግ። ተናገረኝ፣ ተቆጣኝ። እንደዚህ ይሁን እድሜ ልክኝ በጸጸት አትቅጣኝ እባክህን። እሱም በፊትም እንደማልችልበት ታውቂያለሽ። እኔ ክፉሽን አልፈልግም፣ ግን ለእኔ ስትይ ይሄን በደልሽን በሌላ ሰው አትድገሚ እሺ? እንደዚህ ጠንክረህ ስላየሁ ደስ ብሎኛል። ግን እኮ ምክንያት ነበረኝ። ምክንያት ያኔ እንጂ አሁን ትርጉም አይሰጥም። አትንገሪ። እኔ እኮ ሳቅ እንደዚህ ያልነበር። ሚስማር እኮ ሲመታ ይጠነክራል። አጋጣሚ ከስጋም ከነፍስም በሽታ ለመዳን ወደ ሙታንሳ ማር ቅዱስ ሚካኤል ገዳም ሄጄ ነበር። ጥንካሬን ከአባቶች ነው የተማርኩት። ጽጌ ጾምን በማሰብ ካህናት አባቶች በማህሌተ ጽጌ እመቤታችንና ስደቷን እያሰቡ ሲዘምሩ ያድራል። በዚህ ወቅት እኛም የአባቶችን ማረፊያና የቅዱስ ሚካኤል ህንጻ ቤተክርስቲያንን ለማሰራት የተቻለንን እናድርግ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391